ዘግቷል። እኔ ጥፋት ባጠፋም እንዳንተ ጥሩ ሆኛለሁ ማለትማ መጀመሪያ ምን እንዳንተ ጥሩ ነበር። ስለዚህ በእኔ ጥፋት ያን ያህል እንደነገሱ አይመለከተኝም። አሁን ከዚህ ድል ካልሆነ ግን ወደ ውስጥ ነው። ቆይ ምን ልሆን ነው የምትለው? ቆይ እንዴት ነው የሚያደርገው? ትወኝና ሂድልኝ አልኩህ እኮ። ይልቅ እጅህ ላይ የተረፈ ብር ካለ መልስና ተገለገል። ካልሆነ ግን አወዳደቅ። ናታን ዞር እንኳን የሚያይ አይመስልም። በጣም ነው ያዘነው። እሱ አዘነ አላዘነ እኔ ምን አውቃለሁ? እሺ እናት አታዛዝንም? ያውም ገኒ መሰለችት። እጭ ተወኛ ጨጭቀኝ። የምናገረው ነገር አይገባም። አንተ ሲጀምር ክብር የራስህ ጉዳይ። በቃ ከዚህ ውጣ። አንተም ብሎ መካሪ፣ አንተም ብሎ ከነተሻለ ሰው አስመሳይ ሂድና ስለማያውቀው ምነው ጠፋሽ? ስልክ ስደውልም ስልክሽ አይሰራም። በቃ ስልክሽ እንዳከፈስ ቴክስት አድርጊ። ምን ሆነሽ? ምን ተፈጥሮ እንደዚህ የጠፋሽ? እባክሽ መልሽልኝ። እያስጨነኩሽ ነው? ምንድነው ሳላውቅ ያስከፋውሽ ነገር አለ? እኔና አንቺ ብዙ የምናወራቸው ነገሮች አሉ። እባክሽ መልሽልኝ። ዳግም ምንም ሳይቸግረው አሁን ላይ ሌብነቱን ጀምሯል። እንዲሁም ደግሞ መጠጣት መስከር ጀምሯል ማለት ነው። ታዲያ ይህንን ባየች ሰዓት ላይ እናቱ ገነት በጣም ነው የምትናደድበት። ሁልጊዜም ትወርድበታለች። በሃይላንድም ይዞ ይገባል ማለት ነው። እዛም ጠጥቶ ሰክሮ እናም ደግሞ እቤት ድረስ ይዞ ይመጣል። ታዲያ ይሄ ነገር ገኒን ቢያበሳጫትም እስከ መጨረሻው ድረስ ግን ልጇ እስከሆነ ድረስ መጥላት ስለሌለባት እየመታቸውም ቢሆን እየመከረችውን ቢሆን ይዘዋለች ማለት ነው። ነገር ግን አሁንም ከእሷ ጋር ይላፋና አስወድቋት ምንም ሳይመስለው ወደ ፎቅ ይወጣል ማለት ነው። ታዲያ ዳግም በፊት ላይ መልካም ሰውና እንዲሁም ደግሞ ለእናቱ ታዛዥ እንደነበረ አይተናል ማለት ነው። አሁን ላይ ለምንድን ነው በዚህ ልክ ዳግም የተቀየረው? በጣም መጥፎ ሰውና እንዲሁም ደግሞ ቀማኛ ሌባ ሆኗል ማለት ነው። ታዲያ ዛሬ ላይ የከፋው ነገር ተፈጥሮ ነበረ። ስልክ አንድ ሻንጣ ሞልቶ መጥቶ እንግዲህ ሽንት ቤት ውስጥ ገብቶ ሁሉንም ነገር እያየ እያንዳንዱን ስልክ እያወጣ ፎቶ እየተነሳበት ነበረ። ይሄንን ነገር ጽዮን ካየች በኋላ በስልኳ ትቀርጻለች። ከቀረጸችን በኋላ ይህ ነገር ዝም ማለት የለብኝም በማለት ለናታን ታሳየዋለች። ናታን ይህንን ነገር ካየ በኋላ ከዛ ክፍል ሳይወጣ ደርሶበት ያንን ሙሉ ሻንጣ ስልክ ይዞበታል ማለት ነው። ስለዚህ አሁን ላይ ሌብነትን ዝም ብዬ አላልፍም፣ ፖሊስ ጣባ ነው የምወረውርክ፣ መታሰር አለብክ፣
ለምንድን ነው በዚህ ልጅነትክ ሌብነት የጀመርከው? ምን አጣክ? ምን ጎደለክ? እናት አለክ፣ እንዲሁም ደግሞ ተንቀባረክ እየኖርክ ነው። ምን የቸገረክ ነገር አለ? ለምንድን ነው ለሌብነት የተነሳሳው ብሎ ቢጠይቅም አንተ ምን አገባክ ብሎ መልስ ቢመልስለትም ነገር ግን ናታን ሊታገሰው አልቻለም። እናቱ እንኳ ስትለምነው አይ ይሄ ነገር መሆን የለበትም ገኒ ብሎ ከእጇ መንጭቆ ነው እንግዲህ ወደ ፖሊስ ጣቢያ የወሰደው ማለት ነው። ምክንያቱም ዳግም በጣም መጥፎ ወንጀል ስለሰራ ነው በአሁን ሰዓት ላይ እንዲታሰር ያደረገው ማለት ነው። ናታን እነ ናታን ቤት ቀጥታ በመሄድ ብር ከቦርሳ ውስጥ ወይ ደግሞ ከቁም ሳጥን ውስጥ ሰርቆ ነበረ። ያንንም ነገር እንግዲህ ያው ኤፍራታ አላመነችም። ማኑ እዚህ ቤት የመጣው ብሎ ሲጠይቃት አይ ማንም አልመጣም፣ ነገር ግን ዳግም መጥቶ እኔን ሰላም ብሎኝ ነበር፣ ታዲያ በቃ እሱን የሰረቀው በማለት ራሱን ያሳምናል ማለት ነው ናታን። ምክንያቱም ገኒ ከዚህ በፊት ይሄ ልጅ ከአቅሜ በላይ ሆኗል፣ ምን እንደሆነ አላውቅም፣ ይኸው ጠጥቶ ይመጣል፣ እንዲሁም ደግሞ ብር ኬት እንደሚያመጣ አላውቅም፣ በብርም እየተጫወተ ነው ያለው፣ እንደው መካሪ አጣው፣ የሚመክረው ሰው አጣው፣ እንደው መላበልልኝ ብላ ለናታን ገኒ ተናግራ ስለነበር ያንን ነገር ሲያስታውስ ከሱ ውጪ ከዚህ ቤት ብር የሚወስድ የሚሰርቅ የለም በማለት እንግዲህ ኤፍራታንም ይናገራታል ማለት ነው። ኤፍራታም እንዴት በዚህ ልክ ዳግምን ትጠረጥራለ? የኔ ወንድም ሌባ ቀማኝ አይደለም ብላ ትከራከርለታለች፣ ሽንጧን ገትራ ማለት ነው። ታዲያ ናታን ይህንን ነገር ከሰማን በኋላ አሁን ለሁለተኛ ጊዜ ስልክ ሰርቆ ሻንጣውን ሞልቶ መጥቷል ማለት ነው። ያንን ስልክ ካየ በኋላ ስሜቱን መቆጣጠር አልቻለም። በጣም ተናዶ ስሜታዊ ሆኖ ስለነበረ ቀጥታ የታየው መታሰር አለበት፣ እስር ቤት ደግሞ ያርመዋል በማለት እንግዲህ ገንንም ሳይሰማ ማንንም ሳይሰማ አንጠልጥሎ ይዞት ወስዷል ማለት ነው። እስካሁን ድረስ እንግዲህ ከእስር ቤት አልተፈታም። ታዲያ አሁን ላይ እናቱ ሄጄ ካልጠየቅኩት እንዲሁም ደግሞ ናታንን ማግኘት እፈልጋለሁ እያለች ነው ገኒ በአሁኑ ሰዓት ላይ ናታንን ማግኘት እንዳሌለባት ደግሞ ጽዮንና አቤል እየተመካከሩ ነበረ። ታዲያ ጽዮንና አቤል ዳግምን ለመጠየቅ ወደ እስር ቤት ያመራሉ። እንግዲህ ያው እሱ ሄዶ እንደጠየቀው አንተንም ማን ጠያቂ ያደረገክ፣ አንተን ደግሞ ማን ነው መካሪ ያደረገክ ብሎታል ማለት ነው። ምክንያቱም አንተ በጣም ጥሩ ሰው ነበርክ፣ እኔ ግን አቤል በጣም መጥፎ ሰው ነበርኩኝ። ታዲያ ምናተክ ነው? አሁንም ደግሞ የሰው ብር ካለብክ ቶሎ ብለ መልስላቸው በማለት አቤል ዳግምን ይናገረዋል። አንተ ብሎ መካሪ፣ አንተ ምን አገባክ? ሰረኩ ምን አደረግኩ? አንተነ እንዴ እንድትመልስ የምታዘኝ በማለት ይናገረዋል ማለት ነው። አቤልም ተበሳይቶ የራስ ጉዳይ እባክህ ለራስህ ብዬ ነው ብሎ ይሄዳል ማለት ነው። እንግዲህ ጽዮንንም በኋላ ላይ ሌላ ነገር ይልሻል፣ ስለዚህ ጠይቂው ብሏት ይዟት ሄዷል ማለት ነው። እንግዲህ ጽዮን ጥሩ ቃልን አይናገረኝም፣ እየሰደበኝ ነው፣ ስለዚህ እኔ ባልሄድ የተመረጠ ነው ብለዋለች ማለት ነው። ነገር ግን አቤል በኋላ ላይም አልጠየቀችኝም በማለት ሌላ ነገር ሊፈጥር ስለሚችል ሄደሽ አሁኑኑ ብትጠይቂው ይሻላል በማለት ጽዮንን ይዟት ሄዷል ማለት ነው። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ኤፍራታ ማወቅ የሌለባትን ነገር አውቃለች ማለት ነው። ናታን እንግዲህ ሆን ብሎ ምናልባት በፌክ አካውንት ይሁን አይታወቅም፣ ነገር ግን ለቃል እህት ሪከርድ አድርጎላታል ማለት ነው። ማለትም በጽሁፍ ገልጾላታል። ከዛ በኋላ ፎቶዋን አድርጎ ስለነበረ ያንን ፎቶ ካየች በኋላ ኤፍራታ በጣም ደንግጣለች። ኮምፒውተሩን ከፍታ ካየች በኋላ የልጅቷን ፎቶና ቴክስቱን ካየች እንግዲህ በጣም ነው የደነገጠችው። ከዛ በኋላ ያንን ቴክስት ካነበበችው ቀጥታ ወደ ናታን ነበረ ስልክ የደወለችው። ወደ ናታን ስልክ ስትደውል ስልኩ አልሰራ ብሏት ተናዳለች። አሁን ላይ እንግዲህ ምን እንደሚፈጠር ማንም ሰው አያውቅም። ኤፍራታ ከዚህ በፊት ስታደርግ የነበረው ነገር ናታንን ሲያበሳጭ ስለነበረ በዛው ተቃራኒ እንግዲህ እንዲሰሟት ብሎ ነው እንደዚህ እያደረገ ያለው ማለት ነው ናታን። አሁን ላይ እሷ እያደረገችው ያለውን ነገር ሳያስነቃ እንግዲህ እያፈቀራትና እየወደዳት ነው ያለው። እሷ ግን አላወቀችበትም። ምንም ያወቀብኝ ነገር የለም በማለት ነው እንግዲህ አሁን ላይ እያስመሰለች እየኖረች ያለችው ከናታን ጋር። እንግዲህ ቃል እንደሚታወቀው አስገድዶ እንግዲህ እሱ ቤት ድረስ እንድትሄድ አድርጎ እሷም እንግዲህ ከእሱ ጋር አንድ ሌሊትን አድራለች ማለት ነው። ያንን ጥፋቷን ከቃልና ከእሷ ውጪ የሚያውቅ ሰው የለም። ነገር ግን ናታን ከእሱ ጋር እንደምትገናኝ ያውቅ ነበረ ማለት ነው።
ታዲያ ያንን ነገር ለመበቀል ይመስለኛል አሁን ላይ ናታን የዛች ልጅ ፎቶ ኮምፒውተሩ ላይ አድርጎ እንዲሁም ደግሞ ቴክስት የጻፈ ማለት ነው። እንግዲህ ናታን እውነትም የእሷ ስልክ ወስዶ ነበረ ከጽዮን ስልክ ውስጥ በትክክል ለእሷ ጽፎላት ይሆን ወይንስ አውቆ አካውንት ከፍቶ ወይ ደግሞ የኤፍቢ አካውንት ከፍቶ ሚሴጅ ሲጽፍላት የነበረው አውቆ ኤፍራታን ለማስቀናት ሊሆንም ይችላል። እስኪ እናንተ ምን ገመታችሁ? ኤፍራታ በስተመጨረሻ ላይ ናታን ይሄን ነገር ያደርግብኛል ብላ ሳታስብ አሁን ያሌለ ነገር ተፈጥሯል ማለት ነው። እሷ ያላሰበችው እስከ ዛሬም ድረስ አስባ የማታውቀው ናታን ይህንን ነገር ያደርግብኛል ብላ ስለማታስብ አሁን ላይ ያየችው ነገር በጣም ነው ያስደነገጣት ማለት ነው። ኤፍራታ እንግዲህ የራሷን ስራ ረስታ አሁን ላይ ናታን እንዴት ይህንን ነገር ሊያደርግብኝ ቻለ ብላ ተናዳ ወደሱ ስልክ እየደወለች ነው ያለችው። ብዙ ምስጢሮችን ከናታን ደብቃለች። ናታን ግን የት እንደምትሄድ ከማን ጋር እንደምትገናኝ ያኔ ጃኬት ይዛ የገባች ጊዜና እንዲሁም ደግሞ ከዚህ በፊት እንግዲህ የናታን ጓደኛ ነኝ ብሎ እነ ናታን ቤት የሚመጣው የኤፍራታ አፍቃሪ ቃል ነበረ ማለት ነው። እንግዲህ ያኔ ባየች ሰዓት ላይ ደንግጣ ስታማትብ እንዲሁም ደግሞ ከሱ ጋር ምንም አይነት ግንኙነት የለኝም ብላ እንግዲህ ዋሽተዋለች ማለት ነው። ያንን ነገር ስለሚያውቅ እሱ ደግሞ ያው የቃል እህት እንደሆነች ስለሚያውቅ በሷ ነው ማለት ነው የመጣበት ለቃልን ኤፍራታን ብቻ ሳይሆን ቃልንም ለመበቀል ነው ማለት ነው። ማን ይሆን ታዲያ አሁን የቃልን እህት የደበቀው? ናታን ወይንስ ሉሊት ናት? ወይንስ የቃል አፍቃሪ ተብዬዋ ናት እህቱን የደበቀችባቸው ማለት ነው? እንግዲህ ያው በስተመጨረሻ ላይ ማን የቃልን እህት እንዳገተ ሊታወቅ ይችላል ማለት ነው። ምክንያቱም ቃል ኤፍራታን ቤቱ ድረስ የጠራት እለት እንግዲህ እህቱን ቤቱን ለቀሽ ውጭልኝ እሷ ስለምትመጣ እናም ደግሞ ነፃነት ኖሯት በግልጽ ልታወራኝ ስለማትፈቅድልኝ አንቺ ቤቱን ለቀሽ ብትወጪ ይሻላል በማለት ከቤት አስወጥቷት ነበር። እሷም በፈቃደኝነት ቤቱን ለቃ ወጥታ ነበረ ማለት ነው። ታዲያ ናታን ምናልባት ኤፍራታ ቃል ጋር ሄዳ ፍቅር ወይ ደግሞ ቃል ያስገደዳትን ነገር እንደፈጸመች ያውቅ ይሆን ወይንስ ሌላ ሰው ነው እንግዲህ የቃልን እህት ያገተው? እናንተ እስኪ ማን ሊሆን ይችላል ብላችሁ ገምታችሁ ቤተሰብ። እንግዲህ ከናታን በቀር ሌላ ሰው ይሄንን ነገር ያደርጋል ብዬ አላስብም። ሌላ ሰው አደረገ ቢባሉ እንኳን የቃል አፍቃሪ ነች ማለት ነው እንደዚህ የምታደርገው። የቃል አፍቃሪ ግን ከዚህ በፊትም አግታት ነበረ፣ ግን ደግሞ አልተሳካላትም። እስኪ ማን ሊሆን ይችላል ብላችሁ አሰባችሁ? እስኪ እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ ማለት ነው። ገኒ እንግዲህ ዳግም ከታሰረ በኋላ ጸጽቷታል ማለት ነው። ናታንን ዳግም ከመታሰሩ በፊት በጣም ለምና ነበረ። አትሰረው፣ የወሰደውን እቃ እንመልሳለን፣ ነገር ግን መታሰር የለበትም ልጄ እሱ ብቻ ነው ለኔ መከታዬ፣ ለኔ መሸሸጊያዬ፣ ስለዚህ ልጄን ለክፉ ነገር አትስጥብኝ ብላ ስትለምነው እሱ ደግሞ እንግዲህ ከእሷ እጅ ነጥቆ ነው ወደ እስር ቤት የወሰደው ማለት ነው። እንግዲህ የወላድ ነገር ሆኖባት ገኒ አልጨከነችበትም ማለት ነው። ከዚህ በፊት እንግዲህ እሱ ነው ያስወደቃት። ነገር ግን ለማንም ዳግም ነው እንደዚህ ያደረገኝ ብላ አልተናገረችም። አይ የእናት አንጀት እውነት በጣም ነው ያሳዘነችኝ ማለት ነው ገንዬ። እንግዲህ ያው ሉሊት ደግሞ እንዳየናት ከሆነ አሁን ላይ እዛ ቤት ውስጥ እንግዲህ ለማን እንደምትሰራ ባይታወቅም እዛ ቤት ውስጥ ገኒንም ታበሳጫታለች። እያንዳንዱን የምታደርገው ነገር ደስ አይልም። ነገር ግን አሁን ላይ ቃልና እሷ ተፋጠዋል ማለት ነው። ቃል እንግዲህ ማን ነው ልጅቷን የናታንን ልጅ ያገተው የሚለውን ነገር ሁሉንም ነገር ደርሶበታል። አሁን ላይ እንግዲህ ቃል የገዛ የእህቱን ጓደኛ አግቷል ማለት ነው። ምክንያቱም እውነቱን ስላልተናገረች በዛ ላይ ደግሞ ሉሊት አምና ከሷ ጋር እየሰራች ነበረ። ነገር ግን ሉሊትን ከድታታለች ማለት ነው። የቃል አፍቃሪ ስሟ ስለማይያዝልኝ ነው በነገራችን ላይ የቃል አፍቃሪ የምላችሁ ማለት ነው። እንግዲህ ቃል የሉሊትን ስልክ ሰርቆ ከቤት ወጥቶ ስለነበረ ከማን ጋር ሉሊት እንደምትደዋወል እንዲሁም ደግሞ
የናታንን ልጅ ማን እንደወሰደ የማን እጅ እንዳለ ካረጋገጠ በኋላ ነው እንግዲህ ሉሊት ጋር ሄዶ ሲያፋጥጣት ማን እንደሆነ እሷም የነገረቻት። በዛ ላይ ደግሞ ስልክ ስትደውል የቃል አፍቃሪ እንደነበረች እሱም አረጋግጧል ማለት ነው። አይደለም ስልክሽን ህይወትሽንም ሊነጥቅሽ ይችላለሁ ብለዋታል ማለት ነው ለሉሊት። ሉሊትም ሌላ አማራጭ ስለሌላት እንግዲህ በሆነ ነገር አስፈራርቷታል ማለት ነው ቃል ሉሊትን። ከዛ በኋላ ነው መናገር የቻለች እንጂ ሉሊትም እንግዲህ የቃል አፍቃሪን ስም ማጥፋት አልፈለገችም ነበረ ማለት ነው። እንግዲህ ሉሊት በቀጥታ ሄዳለች ማለት ነው ቃል ጋር። እንግዲህ የቃል ፍቅረኛ ደግሞ ሁሉንም ነገር አልናገርም ብላ በድፍረት ደብቃ ያንተን ምትም አላቅም እንዲሁም ደግሞ ልጁንም እኔ አይደለሁም የሰረኩት በማለት ግግም ብላለች ማለት ነው። በስተመጨረሻ ላይ እንግዲህ ሉሊት እኔ አናግራታለሁ፣ አናዝዛታለሁ፣ ሳትወድ በግድ ትናገራለች፣ እኔንም ከድታኛለች በማለት እንግዲህ ብቻዋን ልታፋጠታት ዝግጁ ሆናለች። ቃልም እንግዲህ አልስማማም እያለ ቢያንገራግርም በስተመጨረሻ ላይ እሺ 5 ደቂቃ ሰጥቻቸዋለሁ፣ እንግዲህ ሌላ ነገር እፈጥራለሁ ብትይ ሉሊት ካንቺ ራስ አልወርድም፣ ሌላ ነገር ሳይፈጠር በፊት ሁሉንም ነገር እንግዲህ ቶሎ እንድታጠናቅቂ እፈልጋለሁ ብሏታል ማለት ነው። ቃል ደግሞ ለኤፍራታ እንግዲህ ቃል እንደገባላት አይተናል ማለት ነው። ምክንያቱም እሷ ማድረግ የማትፈልገውን ነገር ለልጇ ብላ አድርጋለች። ይህንን ነገር ካደረገች በኋላ ግን ልጇን አላገኘችም። አሁንም ልጇ ሌላ ሰው እጅ ገብቷል ማለት ነው። ቃልን ደግሞ በቃሉ እንዳይገኝ ስላደረጉት አሁን ላይ ሉሊትና የገዛ እሱን የምታፈቅረዋን ልጅ እንግዲህ ያው እንዲሁ አይፋታቸውም ማለት ነው። ቃል እንግዲህ ኤፍራታን በዚህ ልክ ይህንን አይነት ስህተት እንድታደርግ ማድረግ የለበትም ማለት ነው። ምክንያቱም ወንጀል ነው። ከራራላት የሚወዳት የሚያፈቅራት ከሆነ ከገዛ የሞቀ ትዳሯ ማፈናቀል እንዲሁም ደግሞ ከምትወደው ሰው ጋር እንድትለያይ አያደርግም ነበር። ምክንያቱም አሁን ያሰራት ነገር ከትዳሯ የሚለያያት ነገር ስለሆነ ማለት ነው። ለሚወዱ ሰው እንግዲህ ያው ደስታ ነው አደለ? እንዲኖር መፍቀድ ከሚወደው ሰው ጋር እንዲኖር መመኘት ነው ማለት ነው። ስለዚህ ቃል ያደረገው ነገር በጣም ስህተት ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የሐረግ ድራማ ላይ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቸር ሰንብቱ። በሌላ ቪዲዮ እስክንገናኝ ድረስ